ክቡራንና ክቡራት እንደምን ቆያችሁ? ሰላም ናችሁ ወይ? መደበኛ ስርጭቱን ጀምረላችኋለሁ። ባለፈው ስለ ሥላሴ አንድነትና ሶስትነት ሳስተምር የመለኮትንና የሥጋን ውህደት በጋለ ብረትና በነፍስና በሥጋ አመሳስዬ ለመንገር ሞክሬ ያለሁኝ አስረድቻችኋለሁ። ወደ ኋላ ቪዲዮውን በፕሮፋይሌ ላይ የተቀመጠውን ገብታችሁ ማየት ትችላላችሁ መማር የምትፈልጉ። አሁን ደግሞ ዛሬ ደግሞ የሥላሴን አንድነትና ሶስትነት ሊገልጹልን የሚችሉ ምሳሌዎችን ነው የምነግራችሁ። በነገራችን ላይ እግዚአብሔርን በዚህ ምድር ላይ የሚገልጸው ነገር አለ ተብሎ አይገመትም። ግን ሊቃውንት የሰው ልጆች ሊረዱበት ይችላሉ ብለው ያሰቧቸው የተወሰኑ ማስረጃዎች አሏቸው። ስለዚህ ከነሱም ሊቃውንት የሚጠቅሷቸው ጥቂቶችን ወይም ሁለት ነገሮችን ወስጄ በፀሐይና በሰው ልጅ መስለው ሥላሴን ያስረዳሉ። እነሱን ሁለቱን ነው የምገልጽላችሁ። በመጀመሪያ ስለ ፀሐይ ብርሃን ልንገራችሁ። ፀሐይ እንግዲህ እንደምታዩት ክብ ነው። ለምሳሌ የፀሐይ ብርሃን እንግዲህ እንደዚህ አይነት ክበብ አለው ማለት ነው። እንደዚህ አይነት ክበብ አለው። ይሄን ክበብ ተመልከቱት። እንግዲህ ይሄ ክበብ አንድ ነው። እዚህ ሰማይ ላይ ነው ያለ። ይሄ ክበብ እንግዲህ እንደዚህ ሆኖ ይሄው እንደዚህ ሆኖ ሰማይ ላይ ተለጥፏል ማለት ነው። ይሄ እንደዚህ ልክ ሰማይ ላይ ነው ያለው። አሁን ይሄ እንግዲህ ክበቡ ከዚህ ከክበቡ ላይ ምን ይወጣል? ብርሃን ይወጣል። ብርሃን ዘመጻ ውስተ ዓለም ይላል። ብርሃን ኢየሱስ ክርስቶስ ይወጣል ማለት ነው። ሁለተኛ ደግሞ ሙቀት፣ ከብርሃኑ ጋር ሙቀት አብሮ ይመጣል። አያችሁ? አንደኛ ክበቡ፣ ሁለተኛ ብርሃኑ፣ ሶስተኛ ሙቀቱ ማለት ነው። ይህን ካልኳችሁ ክበቡ እንደ አብ፣ ብርሃኑ እንደ ወልድ፣ ሙቀቱ እንደ መንፈስ ቅዱስ ማለት ነው። ነገር ግን አንድ ፀሐይ ይባላል እንጂ ሶስት ፀሐይ አይባልም። ፀሐይ ሶስት ነገር ስላላት አንድነቷን አይከፍለውም። ፀሐይ አንድ ስለሆነች የሶስትነቷን ባህሪም አይጠቀልለውም። እንደዚህ ሁሉ የሥላሴን አንድነት ሶስትነቱ አይከፍለውም፣ የሥላሴን ሶስትነት አንድነቱ አይጠቀልለውም የሚባል ለዚህ ነው። እንግዲህ ሥላሴ በአንድነትና በሶስትነት ሲሰለሱ ይቀደሱ ይኖራሉ ወይም ይመሰገናሉ ማለት እንደዚህ ነው። ፀሐይ ክበብ እንዳላት ሁሉ፣ ብርሃን እንዳላት ሁሉ፣ ሙቀት እንዳላት ሁሉ ይሄ በመጽሐፍ ቅዱስ ማስረጃም ፀሐይኒ አይመረ ምዕራቢሁ ተብሎ ክበቡ ተገልጿል። ብርሃን ዘመጻ ውስተ ዓለም ተብሎ ብርሃኑ መምጣቱን ተሞቷል። ወይፈትሆሙ ለሙቁሃን ተብሎ ሙቀቱ ደግሞ ከብርሃኑ ጋር አብሮ እንደሚመጣ ተነግሯል ማለት ነው። ስለዚህ እነዚህ ሶስቱ ነገሮች የማይነጣጠሉ ናቸው። ፀሐይ ክበቡ ከሌለ ሙቀቱና ብርሃኑ የለም ማለት ነው። ሥላሴም አብ ከሌለ ወልድና መንፈስ ቅዱስ የሉም ማለት ነው። ፀሐይ ብርሃኑ ከሌለ ክበቡና ሙቀቱ የለም ማለት ነው። ሥላሴም ወልድ ከሌለ አብና መንፈስ ቅዱስ የሉም ማለት ነው። ፀሐይ ሙቀቷ ከሌለ ብርሃኗና ክበቡ የለም ማለት ነው። የሥላሴም መንፈስ ቅዱስ ከሌለ ወልድና አብ የሉም ማለት ነው። ስለዚህ ሶስቱ ሳይነጣጠሉ አብ፣ ወልድ፣ መንፈስ ቅዱስ በአንድነት ሲሰለሱ ሲቀደሱ የሚኖሩ ከዚያም በኋላ እንግዲህ ይሄም ሶስትነታቸው በስም በግብር በአካል ነው። ከዚህ ውጪ በአንድነታቸው በመግደል በማዳን በመስጠት በመንሳት በመዓት በምሕረት በቁጣ በትዕግስት ይህን ዓለም ካለመኖር ወደ መኖር በማምጣት ኋላም ከመኖር ወደ አለመኖር በመውሰድ ክረምትና በጋውን በማመላለስ ባልትና ሌሊቱን በማፈራረቅ አንድ ናቸው። አንድ ነው ማለት ነው እግዚአብሔር። በነገራችን ላይ ሁሌ የምናገረው አለው በዓለም ላይ አንድ ሃይማኖት፣ አንድ ጥምቀት፣ አንድ ቤተክርስቲያን ብላ የምታምን አንድ አምላክ ብቻ ነው። የዚች ዓለም መሪ፣ የዚች ዓለም መጋቢ፣ የዚች ዓለም ፈጣሪ አንድ ብቻ ነው ብላ የምታምን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት። ሌላው በአንድም በሌላም ስታዩት ሌላ ነገር፣ ሌላ መዘዝ፣ ሌላ ኮተት ይዞ ነው የሚመጣ። አሁን ይሄ የኛ 44 ታቦት የሚባለውን 44 አምላክ እያላችሁ እናንተ የምትለጥፉብን ታርጋ ውሸት ነው። 44 ታቦት እግዚአብሔር የሚመለክበት ለሰው ልጆች ቃል ኪዳን የገባበት በሰው ልጅና በእግዚአብሔር መካከል ቃል ኪዳን የተደረገበት ሰነድ እንጂ የክብሩ መገለጫ እንጂ አማልክት አይደሉም ታቦታቶች። ስለዚህ ይህን እንድታውቁ ሌላው ቅዱሳንን መላእክትን ጻድቃንን እመቤታችንን ጨምሮ ተጨማሪ አምላክ እንዳሉ አስመስላችሁ የምትናገሩትም
ማንኛውም ቤተክርስቲያን በተለያየ ታቦት ቢጠራም በተለያየ ስም ቢጠራም ለክብራቸው መገለጫ እግዚአብሔር ይመሰገንበት ዘንድ የክርስቶስ ደም ስጋና ደም ይሰጥበት ዘንድ እንጂ ከእግዚአብሔር ውጪ ማንኛውም ቤተክርስቲያን ከሱ ስም ውጪ አይደለም። ይሄን እንድታውቁ። ለምሳሌ ቅዱስ ጊዮርጊስ ይባል ቅዱስ ጊዮርጊስ ክብሩን፣ ጸጋውን፣ ተጋድሎውን እግዚአብሔር የሰጠውን ቃል ኪዳን ማስታወሻ የክብሩ መገለጫ ነው እንጂ ቤተክርስቲያኑ ግን በስላሴ አምሳል የስላሴ መንበር ተቀምጦ የክርስቶስ ስጋና ደም የሚፈተትበት እግዚአብሔር የሚመለክበት የእግዚአብሔር ፍጹም ስግደት ፍጹም አምልኮት የሚፈጸምበት እንጂ ቅዱስ ጊዮርጊስ ብቻውን ተለይቶ በዚያ ውስጥ ምንም አይነት ቦታ የለውም። ቅዱስ ጊዮርጊስ እንዳንድ ጻድቅ እግዚአብሔርን በሱ አማላጅነት እንድናገኝ በሱ ክብር በሱ ጸጋ አምነን እንድናደርግ የእግዚአብሔርን እንድናገኝ ነው እንጂ እግዚአብሔር ነው በዚያ ቤተክርስቲያን የሚመለክበት የሚቀደስበት ስጋው ደግሞ የሚፈተትበት የእግዚአብሔር አካል ነው ለማለት ነው። ስለዚህ ይሄ ነው። ሁለተኛው መገለጫ ደግሞ የሥላሴን አንድነትና ሶስትነት ሊገልጥልን የሚችል የሰው ልጅ ነው። እንግዲህ የሰው ልጅ ነው። ከሰው ልጅ አንዱ ራሴን ልውሰድና በራሴ ላስረዳችሁ። እንግዲህ ይሄ የማስበው ሐሳብ አለ፣ ይሄ የምትሰሙት ድምፅ አለ፣ ካፌ የሚወጣው በአይን የማይታይ በእጅ የማይጨበጥ ይሄ ድምፅ አለ። ሶስተኛ ደግሞ በአይን የማይታይ በእጅ የማይጨበጥ ይሄ እስትንፋስ አለ ማለት ነው። ስለዚህ እነዚህ ሶስቱ ስላሉ ግን እኔ መርጌታ ይባቤ አንድ ነኝ እንጂ ሶስት አይደለሁም። ነገር ግን በእኔ ውስጥ ስንት አለ? ማሰብ አለ፣ ልብ አለ፣ ይሄ የምትሰሙት ድምፅ አለ፣ ረቂቅ ድምፅ። እንደገና ደግሞ ይሄ እስትንፋስ ከአንደበት የሚወጣ ድምፅ ቃል እንዲወጣ የሚያደርገው እስትንፋስ አለ። ሶስቱ በአንድነት ላይ አሉ ማለት ነው። ስለዚህ ግን እኔ አንድ ሰው ነኝ፣ አንድ ነኝ መርጌታ ይባቤ እንጂ ሶስት አይደለሁም። እንደዚህ ሁሉ ሥላሴም አዎ ይሄ ልብ ማሰብ እንደ አብ፣ ይሄ የምትሰሙት ድምፅ ቃል ማለት ነው እንደ ወልድ፣ ይሄ እስትንፋስ ደግሞ የማይታየው እስትንፋስ ቃል እንዲወጣ የሚያደርገው ደግሞ እንደ መንፈስ ቅዱስ። አያችሁ ሉክ አሁን እኔ የማስበው ነገር ከሌለ የአእምሮ ዘገምተኛ ነው እንጂ ሰው ስለምን እንደማልባል ሁሉ አብም ከሌለ ወልድና መንፈስ ቅዱስ አምላክ አይባሉም። ይሄ ቃል ከሌለ አንደበት የሌለው መስማት የተሳነው እባላለሁ እንጂ መናገር የማይቻል ተብዬ እባላለሁ እንጂ እንደ ሙሉ ሰው ስለማልቆጠር ወልድ የሌለበት አብና መንፈስ ቅዱስም አምላክ ተብሎ ሊመለክ አይገባም። እንደገና እስትንፋስ የሌለው ሰው አስከሬን ወይም ነፍስ እንደሌለው ሰው ማለት ስለሆነ አስከሬን በርን ነው የሚባል እንጂ ሰው ሊባል ስለማይችል፣ ስለዚህ መንፈስ ቅዱስ የሌለበት አብና ወልድ አምላክ ሊባሉ አይችሉም ማለት ነው። ሶስቱ በአንድነት አምላክ በእኔ ውስጥ ማሰብ መናገር የድምፅና እስትንፋስ አንድ መርጌታ ይባቤ እንደሆነ ሁሉ አብ ወልድ መንፈስ ቅዱስም እግዚአብሔር ነው ተብሎ የሚገለጽ ይሄ ነው። መናፍቃን እርር ድብን በሉ እርር ድብን በል። ይህ ነው እውነታው ነገር። በማታውቁት ነገር ሰው ሃይማኖት ውስጥ ገብተህ አትዘላድ፣ አታበላሽ። ጠይቁ፣ ሊቃውንቶችን ምሁራንን ጠይቁ። እንግዲህ በእኔ በዲዲው አንደበት ይህን ያህል ካስረዳኋችሁ፣ ሌሎች ደግሞ እነዚህ አራት አይና የሚባሉት መጋቢ አዲስ መጋቢ ብሉይ የሊቃውንት መጽሐፍ የሚያውቁት ሊቃውንት ደግሞ ቢይዙት እንዴት አድርገው እንደሚያትቱላችሁ በጣም ጣፋጭ በሆነ ቃልና ግሩም በሆነ አማርኛ ሊገልጹላችሁ ይችላሉ ማለት ነው። እንዳትጠራጠሩ። ዓለምን የሰራ የመራ የፈጠረ ያደረገ ወደፊትም የሚያሳልፍ የሚገድል የሚያድን አንድ አምላክ ብቻ ነው። ሌላው የክብሩ መገለጫ ነው። ታቦቱም በሰው ልጆችና በሱ መካከል የተደረገ የቃል ኪዳን እንጂ አምላክ አይደለም። ቅዱሳን ጻድቃን ሰማዕታት እመቤታችንን ጨምሮም እግዚአብሔር በሰጣቸው ጸጋ ልክ የአክብሮትና የጸጋ ስግደት የአክብሮትና የጸጋ አምልኮት እንደገና አክብሮት ነው የምናደርግላቸው እንጂ ፍጹም አምላክ ናቸው ብለን አናደርግም። አምላክም አይደሉም። ሰው የሆነው ሰው፣ መልአክ የሆነው መልአክ፣ ታቦት የሆነው ታቦት ነው። ግን የእግዚአብሔር የክብሩ መገለጫ እግዚአብሔር ቃል ኪዳኑን የሰጣቸው የፈቀደላቸው ያከበራቸው መሆኑን ተረድተን በዚያ ልክ ነው በቤተ ክርስቲያናችን ላይ አገልግሎትና አምልኮት የምንፈጽም ማለት ነው። ይሄን ነው ሼር ላይክ እያደረጋችሁ ዓለም እንዲማሩበት አድርጉ። በጣም ጥሩ ውይይት አድርገናል። ይቀጥላል። አለቃ ይባቤ ነኝ። ይቆየን። አመሰግናለሁ።